ሰባተኛው ጠቅላላ ምርጫ በ501 የህዝብ ተወካዮች እንዲሁም በ638 የክልል ምክር ቤት የምርጫ ክልሎች ተካሂዷል። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው ውጤት መሰረትም በምርጫው ከተፎካከሩ 42 ፓርቲዎች መካከል 17ቱ የህዝብ ተወካዮች ምክር ቤት ወንበር አሸንፈዋል። 438 ወንበር ያሸነፈው ብልጽግና ፓርቲ የፌዴራል መንግስት መመስረት የሚያስችለውን የወንበር ብዛት አግኝቷል። 13 ወንበር ያገኘው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ደግሞ ከፍተኛ ወንበር ቁጥር ያገኘ ተፎካካሪ ፖለቲካ ፓርቲ ሆኗል። አብን፣ መድረክ፣ ነጻነትና እኩልነት፣ አዲሃንና ትብብር ለኢትዮጵያ አንድነት ፓርቲዎች ከአንድ ወንበር በላይ ያገኙ ተፎካካሪ ፖለቲካ ፓርቲዎች ናቸው። ሌሎች 10 ፓርቲዎች ደግሞ አንዳንድ የምክር ቤት ወንበር አሸንፈዋል። በግላቸው የተወዳደሩ 8 ሰዎችም ወንበር ማግኘት ችለዋል። በዚህም ምርጫ ከተካሄደባቸው 501 የህዝብ ተወካዮች ምክር ቤት ወንበሮች መካከል 486ቱን እነማን እንዳሸነፉ ታውቋል። ከምርጫ ህግ ጥሰት ጋር በተገናኘ በ10 የምርጫ ክልሎች ድምጽ ዳግም እንዲቆጠር፣ በ5 የምርጫ ክልሎች ደግሞ በድጋሚ ምርጫ እንዲካሄድ ስለመወሰኑም ምርጫ ቦርድ አስታውቋል። በእነዚህ 15 የምርጫ ክልሎች የሚመዘገቡ ውጤቶች ይፋ ሲደረጉም ወንበር ያገኙ ፓርቲዎች ቁጥር ከፍ ሊል እንደሚችል ይጠበቃል። ይፋ በተደረጉት ውጤቶች መሰረትም ብልጽግና ፓርቲ 90 በመቶ የሚሆነውን ወንበር አሸንፏል። ቀሪውን 10 በመቶ ወይም 48 ወንበር ተፎካካሪ ፖለቲካ ፓርቲዎችና የግል ተወዳዳሪዎች አሸንፈዋል። ይህም በስድስተኛው ጠቅላላ ምርጫ ተፎካካሪ ፓርቲዎችና የግል ተወዳዳሪዎች ካሸነፉት 3 በመቶ ወንበር አንጻር ጭማሪ ታይቶበታል። በ11 ክልሎችና በሁለቱ ከተማ አስተዳደሮች ከተካሄዱ የክልል ምክር ቤት ምርጫዎች ብልጽግና ፓርቲ አብላጫውን ወንበር በማሸነፍ የክልል መንግስታትን መመስረት የሚያስችለውን ውጤት አስመዝግቧል። ለምርጫው በመራጭነት ከተመዘገቡት 54 ሚሊዮን በላይ ዜጎች መካከል 96 በመቶ ድምጽ መስጠታቸውን ምርጫ ቦርድ ይፋ አድርጓል። 94 በመቶ ተመዝጋቢዎች ድምጽ ከሰጡባቸው አፋር፣ ጋምቤላና ሶማሌ ክልሎች 99 በመቶ ተመዝጋቢዎች ድምጽ እንደሰጡ ሪፖርት እስከተደረገላት አዲስ አበባ ድረስ የምራጮች ተሳትፎ በመልካም ጎኑ ተነስቷል። በጎማ 2 የምርጫ ክልል ተወዳድረው የፓርላማ ወንበር ያሸነፉት ጠቅላይ ሚኒስትር አብይ አህመድ የምርጫ ድምጽ በሰጡበት ወቅት ምርጫውን አሸንፎ ስልጣን የሚይዘው መንግስት በርካታ የቤት ስራዎች እንደሚጠብቁት መጠቆማቸው ይታወሳል። ከመራጩ ተመራጩ ቢያስብበት ጥሩ ነው። ካመነው የታመነው ቢያስብበት ጥሩ ነው። ከተቀበለው የተሰጠው ቢያስብበት ጥሩ ነው። ህዝቡማ አለ ተናገረ እኮ በቃ እኔ አምኜ ስርዓት ገነባለሁ ብሏል። አንተን እሱን ያን መርጧል። የተመረጡ ሰዎች ግን ሌብነት ተጠይፈው፣ ስንፍናን ተጠይፈው፣ ራስ ወዳድነትን ጠልተው ኢትዮጵያን እንደ ሀገር ከፍ የማድረግ ስራ ላይ ቢሳተፉና ቢሰሩ በምድር የታመነ በሰማይም የታመነ ይሆናል። ሰው በዚህ ደረጃ ራሱን ሰጥቶ አምኖ ሲመርጥ ታምኖ አለማገልገል በጣም መጥፎ ነገር ነውና ከመራጩ ተመራጩ ያሳስበኛል። ያንን ኃላፊነት ተቀብለን በትጋት የምንሰራ ከሆነ እንዳያችሁት ኢትዮጵያ ትለወጣለች። ብልጽግና ፓርቲ ምርጫውን ማሸነፉን ተከትሎ ጠቅላይ ሚኒስትሩ የጠቀሷቸው እንዲሁም ሌሎች የቤት ስራዎች ይጠብቁታል።